አሜሪካ ከጅቡቲ በተጨማሪ የባህር ቤዝ እየፈለገች ነው። እንደውም እየተባለ ያለው ወደ የሶማሊላንድ አካባቢ ነው በጣም እያሰሰች ያለችው የሚል ነገር ነው። ያ ነገር ደግሞ ከበስተጀርባው ኢትዮጵያም ኢንተረስት አለ፣ የእስራኤልም ኢንተረስት አለ። በመሆኑም የሩሲያ ወደዚህ መምጣት ለኢትዮጵያ መልካም ነገር ይዞ ይመጣል ወይስ እንገለብጠዋለን? ሳንቲሙ እጅግ በጣም አደገኛ ነገር እንዳለ እኛውን ቀጥታ የቀይ ባህሩን ብቻ እያየን ሌላ ነገር እንዳናበላሽ እንዴት ነው በየፈርጁ ማስቀመጥ የሚቻለው? ከአሜሪካ ጋር የሚያገናኘን ጉዳይ ላይ ቀይ ባህርና ቀይ ባህር ብቻ ሆኖ ከዛ የነሱን ብሔራዊ ጥቅም የሚከበርበት የእኛም ብሔራዊ ጥቅም የሚከበርበት ሄደን ግን እዚህን ራሻ ላይ እንቅፋት ወደ መሆን ውስጥ የምንገባ ግን ከሆነ ሌላ ዋጋ ያስፈልጋል እና ይሄ የክልሉ በጀት መያዝና የትህምት ባንክ አካውንት እንዳይንቀሳቀስ መታገድ ቀጥታ ከቲዲኤፍ ከቲፒኤፍ ጋር ይገናኛል። ጀነራል ታደሰ ስልጣኑን ሊፈልግ ይችላል። እንዲሁ በተልከሰከሰ ሁኔታ ዝም ብሎ እንዲቀጥል ሊፈልጉ ይችላሉ። በዛኛው ወገን ያለ በተለይ በሻዕቢያ የሚመራው ቡድን ደግሞ ጀነራል ታደሰን የሚፈልጉት እነሱ ለሚያደርጉት እንቅስቃሴ እውቅና ሰጥቶ ግንባር ቀደም ሆኖ እንዲንቀሳቀሱ የሚፈልጉት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው አዳዲስና ትኩስ ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። በቅድሚያ የያዝነው አጀንዳ ከወደ መቀሌ አንድ አስደንጋጭ ዜና ተሰምቷል። የፕሬዚዳንቱን ጽሕፈት ቤት የቲፒኤልኤፍ አርሚ 21 እንደከበበው ነው የሰማነው። በዚህ ጉዳይ ሰፋ ያለ ትንታኔ ይኖረናል። ሌላው መረጃችን ከቀይ ባህር ጋር የሚያያዘው ቀይ ባህር አዲስ ኃይል ገባ የሚል ዜና ተሰምቷል። ይሄ አዲስ ኃይል ብዙ ቀጠናዊ መፋለስ የሚያስከትል ነው። ከዚህ ጋር ተያይዞ የኢትዮጵያው ጠቅላይ ሚኒስትር ከአሜሪካው የውጭ ጉዳይ ሚኒስትር ጋር በስልክ ተወያይተዋል። በውይይታቸው ለቀጠናው እጅግ በጣም አስፈላጊ ኢትዮጵያና የአሜሪካ መተባበር ነው ብለው በአጽንኦት ሰጥተዋል። ይህንና ሌላም እጃችን ላይ የያዝነው መረጃ አለ። እስከ ፕሮግራማችን መቋጫ ድረስ አብራችሁን እንድትቆዩ እንጋብዛቸዋለን። አማን እንዴት ነህ? ሰላም ደረጀ ነው። ዛሬ የተሰማው ዜና ምንድን ነው? እንግዲህ መቀሌ የጌታቸው ረዳ ከወጡ በኋላ እንግዲህ ጀነራል ታደሰ ወረደ ናቸው ስልጣን ላይ ያሉት። እሳቸው እንደያዙ እንግዲህ ጥፍት ብርት የሚል ነገር አለ። ቲፒኤልኤፍ ከስልጣን ያወጣቸዋል፣ መፈንቅለ መንግስት መስተዳደር ይደረጋል፣ እንዲሁም ደግሞ ጦር አዝምቶ በሻዕቢያ አዝማችነት አጠቃላይ የትግራይ የፖለቲካ መልክ ይቀይራል የሚል ጭምጭምታ ነበር እና አሁን ዛሬ የሰማነው መረጃ ምንድን ነው? የአርሚ 21 አይ ቲንክ አርሚ 21 ነው የሚለው አርሚ 31 ይቅርታ፣ አርሚ 31 የፕሬዚዳንት ጽሕፈት ቤቱን እንደከበበ ነው የተሰማው። ከዚህ ከ2-3 ቀን በፊት አንድ የትግራይ ብሔራዊ ኮሚቴ የሚባል ተቋቁሟል። ይሄ ብሔራዊ ኮሚቴው ከቀጠና አጠቃላይ ቀጠናውን ማለት ነው ከቀበሌ እስከ ዞን እስከ ክልል ድረስ ያለውን አደረጃጀት የሚቆጣጠር አዲስ ያዋቀረው ቲፒኤልኤፍ አርሚው ማለት ነው ያዋቀረው ኮሚቴ ነው እና በዚህ ኮሚቴ አማካኝነት አጠቃላይ የትግራይን ፖለቲካ ለመዘወር እየጣረ ነበር። አሁን ግን ቀጥታ ወደ ኃይል እርምጃ ገብቷል የሚል ነገር ነው። ትንሽ ጉዳዩ አስገራሚ ነው። ከዚህ ጋር ተያይዞ ምናልባት ከዚህ ጋር የሚያዝ ነገር ነው። የኢትዮጵያ መንግስት የትህመት የኤፈርትን ባንክ አካውንት በሙሉ ዘግቷል፣ እንዳይንቀሳቀስ ተደርጓል። እንግዲህ ይሄ ትህመት ወይም ኤፈርት በጣም ግዙፍ ኢኮኖሚ የሚያንቀሳቅስ ነበረ። ከጦርነቱ በፊት ኦልሞስት ወደ 50,000 ሰራተኛ ነበር በሱ የሚተዳደረው። እንግዲህ አስበው 50,000 ሰራተኛ ማለት ሚድሮክ እኮ 16,000 ሰራተኛ ነው ያለው በሀገር አቀፍ ደረጃ። ከሚድሮክ ሁሉ የበለጠ ሰራተኛ ነበር የሚያንቀሳቅሰው። 11 ቢሊዮን ብር የሚገመት ሀብት ነበረው። ከጦርነቱ በኋላ የሁሉ እንደተዳከመና ሰራተኞችም እንደነበሩት አሁንም ቀላል ቁጥር የማይባል ሰራተኞች እንደነበሩትና መንግስት ግን ይህን ውሳኔ የወሰነው ምናልባት እንደው በመላመት ደረጃ የበጀት ጉዳይም ተይዟል። ቢቢሲ ላይ ቀርበዋል። የክልሉ ባለስልጣን ምን ብለዋል? አጠቃላይ ወረዳዎች በሙሉ ስራ አቁመዋል። እንደውም ከተሞች አካባቢ መቀሌ፣ አዲግራት፣ ሽሬ እነዚህ ከተሞች ከራሳቸው እየከፈሉ ነው። ወረዳዎች ግን በሙሉ አቁመዋል። ጨንቆናል፣ የምንሰራው ነገር ሁሉ ግራ ገብቶናል ብለዋል። ከጦርነቱ ጋር በተያያዘ ነው በጀቱ የተያዘ የሚለዋሉ። ቀጥታ ጠቅላይ ሚኒስትሩም በፓርላማ እኛ ለትግራይ በጀት እንመድባለን፣ በጀቱ ግን ቀጥታ ለሰራዊት ነው የሚከፈለው የሚል ነገር አለ እና ከዛ ውዝግብ ጋር እንደሚያያዝ ጠቆሙም አድርገዋል እኚህ ባለስልጣን። አሁን ሁለቱን ስትመለከት ለምሳሌ የትህመት ወይም የኤፈርት ገንዘብ መያዝ በባንክ
በጀቱ የ2 ወር በጀት መያዝ እንግዲህ በጀት አሁን ለክልል ሲፈሰስ የሚደረገው ምንድነው የ12 ወራቱ በጀት አንድ ይመደብና በየወሩ ነው የሚለቀቅላቸው እና በየወሩ እንግዲህ የ2 ወር ነው የተያዘብን የሚሉ ነገር አለ እና ይሄ የክልሉ በጀት መያዝና የትህምት ባንክ አካውንት እንዳይንቀሳቀስ መታገድ ቀጥታ ከቲዲኤፍ ከቲፒኤፍ ጋር ይገናኛል። ይሄ ዴስፒሬሽን ደግሞ ተስፋ መቁረጥ የወለደው ምንድነው ወደ ኃይል እርምጃ መግባት ነው ማለት ነው። አሁን ዛሬ የሰማነው እርምጃ በቃ የመጨረሻውን ፈንጂ እንዳፈነዱ ነው የሚቆጠረው። የኃይል እርምጃ ማለት ፌዴራል መንግስቱ ያስቀመጠውን አስተዳደር የምታፈርስ ከሆነ በቃ መፈንቅለ አስተዳደር በክልል ደረጃ የሚል ነገር። አንድ የቲፒኤልኤፍ ቅርብ የሆነ ጋዜጠኛ ምን ብሏል? አክሱም አካባቢ የሻዕቢያ ጀሌዎች ወይም የሻዕቢያ ኤጀንቶች ትእዛዝ አስተላልፎ ነበረ እና ያንን ትእዛዝ ተከትሎ ነው ዛሬ ወረራም የተፈጸመው ወደ ኃይል እርምጃ የተሄደው እና ከጀርባው ሻዕቢያ አለ የሚል ነገር ነው። እስቲ እዚህ መረጃ ላይ የተወሰነ የምትለው ነገር ካለ። መልካም ደሬ፣ እንግዲህ ሁለት መሰረታዊ ነገር ነው። ሌላው ነገር በተደጋጋሚ ስንነጋገር ከነበረው ነገር ስለሆነ ብዙም አዲስ ነገር አይደለም። አዲሱ ነገር የኢፈርት አካውንት ለምንድን ነው የተዘጋ የሚለው ነገር ነው። እንግዲህ በጣም ወሳኙ ነገር የሚሆነው አንደኛው ምንድነው እንግዲህ ኢፈርት ከለውጡ በኋላ የተዳከመም ቢሆን ስራዎችን እየሰራ ነበር። አንዳንድ የጀመራቸው አዳዲስ ፕሮጀክትን ባይሰጠውም የነበሩትን ነገሮችን እየሰራ ነበረ። ትግራይ ክልልም አንዳንድ ስራዎችን እየሰራ ነበር። አሁን ይሄ ተቋም ለምን መዘጋት አካውንቱ እንዳይንቀሳቀስ መንግስት ለምን አገደ ለሚለው ነገር ላይ ነው እንግዲህ መላበት የሚያስፈልገው ነገር ማለት ነው። ምናልባት የዚህ ተቋም ያለውን ፋይናንስ ለጦርነቱ ሊጠቀሙ አስቦ ሊሆን ይችላል ሆነ በቲፒኤልኤፍ በኩል ማለት ነው። አንድ እሱ ነው። ሁለተኛ ነገር ደግሞ የህገወጥ የብር ዝውውርና በተለይ አገሪቷን አንስቴብል የማድረግ ሂደት ውስጥ ምናልባት ይህንን መዋቅር እንዳይጠቀሙ ፋይናንስ መዋቅሩን እንዳይጠቀሙ ተፈርቶ ነው ወይ ምንም ነገር መታየት መቻል አለበት ማለት ነው። ዝም ብሎ አይደለም አካውንቱ እንዲዘጋ ቀጥታ ሊገናኝ የሚችለው ከጦርነቱ ጋር ሊገናኝ የሚችልበት ነው። ይሄ በመደረግ ውስጥ በዛኛው ወገን አካባቢ ምን አይነት እርምጃ ነው የሚወሰደው የሚለው ነገር መታየት አለበት። ላይክ አሁን ቲፒኤልኤፍ ላይ የተደረገው እገዳ እስካልተነሳ ምርጫ አይደረግም። ትግራይ ክልል እኩል የሆነ እጅ መጠምዘዣ ስትራቴጂ ነው እየተቀበሉ ያሉ በትግራይ ክልል በኩል ማለት ነው። አሁን ደግሞ የኤፈርት አካውንት ሲዘጋ ምንድን ነው ሊያረጉት የሚችለው የሚለው ተመጣጣኝ ነገር እጅ ለመጠምዘዝ ወይ ደግሞ ተመጣጣኝ መደራደሪያ ሊሆን የሚችል ነገር ምንድን ነው ሊያረጉት የሚችለው ብሎ አማራጮቻቸውን ስታይ ሌላ ሶፍት ፓወር የላቸውም። እነሱ ሊያረጉት የሚችሉ ጥቃትን ነው ሊያረጉ የሚችሉ ነገር ማለት ነው። ስለዚህ ቀጣይ መጣን ሊከሰት የሚችለው ነገር ከጦርነት ጋር ተያዘ ትልቅ አዝማሚያ እንዳለ ነው የሚያመላክት ማለት ነው። አንድ እሱ ነው። ሁለተኛ አርሚ 31 የሚባለው የጊዜያዊ አስተዳደሩን ጽሕፈት ቤት መክበቡ ምንድን ነው መሰረቱ የሚለውን ነገር ነው እሱ መታየት መቻል ያለበት ይመስለኛል። እንግዲህ ይህንን ጦርነት ባለፈ ተናግሬ ነበረ። ቶሎ ወደ ጦርነት ካልከተቱት በቀር ባለፈ ለማስታገስ ብሎ አመት ሲጀምር መንገድ ሲዘጋ ማንኛውም ነገር እናደርጋለን በትግራይ አቅም ሊሆን የማይችል ነገር ማለት ነው። ፕሮሚስ ገብተዋል። ይህ ፕሮሚስ ጥያቄ ከተጀመረ ችግር ነው የሚፈጠረው። ሁለተኛ ያ ፕሮሚስም አያረካም። ፍላጎቱ በዛኛው በኩል ያለው ፍላጎት ትልቅ ነው። ቢችለው እንኳን ማድረግ እንኳን ቢችሉ በዛ ይቆማል ወይ አስገድዶ መቀበል ከጀመረ ይገታል ወይ ፍላጎቶቹ ይለጠጣሉ። እሱ አለ። ሁለተኛ ትግራይ ባላት አቅም አሁን ያን ነገር ማድረግ ትችላለች። ያንዳንዱ ሰራዊት ከተማ ላይ መሬት ሰጣ፣ ቤት መስሪያ ብር ሰጣ ሊሆን ይችላል ወይ ብለህ ታስብ ሊሆን አይችልም። ስለዚህ ጊዜያዊ ማስተንፈሻ ነው ተጠቀሙበት። ይሄ ግን ቆይቶ ጥያቄ እንዳይቀጥል ቶሎ ወደ ጦርነት መግባቱ ነው አማራጭ የሚያደርጉት የሚል ሀሳብ አስቀምጬ ነበር ነው የዛሬ 2 ሳምንት ምናምን አካባቢ በሰራን ፕሮግራም ላይ ማለት ነው። አሁን ይሄ ሳይሆን መጣና እንግዲህ አርሚ 31 ከበባ ፈጸመ። ከበባ ምንድን ነው ካል ምናልባት ጀነራል ታደሰ ስልጣኑን ሊፈልግ ይችላል። እንዲሁ በተልከሰከሰ ሁኔታ ዝም ብሎ እንዲቀጥል ሊፈልጉ ይችላሉ። በዛኛው ወገን ያለ በተለይ በሻዕቢያ የሚመራው ቡድን ደግሞ ጀነራል ታደሰን የሚፈልጉት እነሱ ለሚያደርጉት እንቅስቃሴ እውቅና ሰጥቶ ግንባር ቀደም ሆኖ እንዲንቀሳቀሱ የሚፈልጉት። ይሄ ላይ ደግሞ ይቸገራል። ጀነራል ታደሰ የሚቸገረው አንደኛ ሪስፖንሲቢሊቲ መውሰዱም አይፈልግም። በዓለም አቀፍም
አይፈልግም። ሁለተኛ ነገር ሂደቱ በዚሁ ቢቀጥል እሱም ስልጣኑ ላይ ቀጥሎ ማምሻ ምድቤ ነው በሚል ነገር መጓዝ ነው የሚፈልገው እሱ። አሁን እሱን ነው የከለከሉት እነዚህ ሰዎች። ሜክ ኢት ኦር ብሬክ ኢት እያሉት ነው ያሉ ማለት ነው። ወይም ማድረግ ነው ወይም ማጥፋት ነው በቃ የሚለው ነገር ውስጥ ገብተዋል ማለት ነው። ስለዚህ ጀነራል ታደሰ ወደ ማስገደድ እየመጣ ነው ያለው፣ ከጀርባ ያለው ሻዕቢያ አጀንዳ ያለው ማለት ነው። ጀነራል ታደሰ ምናልባት ከበባ ፈጽሞ ቦታውን ቢቆጣጠር ምንድነው ሊሆን የሚችለው የሚል ነገር ከዚህ በኋላ ፎርማል የሆነ ከፌዴራል መንግስት ጋር ጥሩ ግንኙነት ያለው ጥሩም ባይሆን የሆነ ግንኙነት መናበብ የሚችል ስትራክቸር አይኖርም ትግራይ ክልል ላይ። ልክ ወዴት ነው መጣ ማለት ነው ከፕሪቶሪያ በፊት ወደ ነበረው ራሱን በራሱ የሰየመ ቡድን ማኔጅ የሚያደርግበት ሂደት ነው። ያ ደግሞ የሚያሳየው ነገር ምንድነው? ጦርነቱን ነው ኢምፕሊኬሽን። ሌላ ምንም አይነት ነገር ኢምፕሊኬሽን የለውም ነገር ማለት ሁሉም ነገር መመሪያ ከአስመራ በሚሆንበት ሰዓት ላይ ሊሆን የሚችለው ነገር ጦርነት ውስጥ መልሶ መግባት ነው ማለት ነው። እሱን የሚታይ ሂደት። አመሰግናለሁ አማን። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ እንድትቆዩ እንጠይቃችኋለን። እንዳልከው ያው ትግራይ አካባቢ ያለው ንፋስ የሚነፍሰው ንፋስ ጤናማ አይደለም። እንደውም የነዳጅ እጥረትም ስላለ ነዋሪው በጣም እንደተጨናነቀም ይናገራል ቢቢሲ ላይ። አጠቃላይ እንግዲህ የሆነ ምንድነው የሚሸት ነገር አለ፣ የሆነ አብዮት የሚነሳ ነገር፣ አመፅ፣ የህዝባዊ አመፅ የሚነሳ ነገር ይመስላል። ጦር ሰራዊቱ ብቻ ሳይሆን ህዝቡም ራሱ ወደ አመፅ እንደሚሄድ ምልክቶች እየታዩ ነው። ሌላው ወሳኝ መረጃችን ወደዚህ ከቀይ ባህር ጋር በተያያዘ ነው። የቀጠናዊ ጉዳይ ነው። ከኢትዮጵያ ጋርም የሚገናኝ ነገር ነው። እንግዲህ የሱዳን አርሚ የሱዳን ሁለት አርሚዎች አሉ። አንደኛው በአማጺ መልክ ነበረ የፈጥኖ ደራሹ እና በመንግስት መልክ ቅርጽ የያዘው የጀነራል አልቡርሃን ጦር አለ። ሁለቱ ኃይሎች ከበስተጀርባቸው የተለያዩ እንደ ሳተላይት የሚቆጥሯቸው ታላላቅ ሀገራትን ልክ እንደ አጋር አድርገው እስከዛሬ ዘልቀዋል። አሁን በይፋ የወጣው የሩሲያ ጉዳይ ነው። ዴስፐሬት ሆነዋል። የጀነራል አልቡርሃን ምንድን ነው ያሉት? ማንኛውንም የጦር ሰራዊት ወይም ማንኛውም የጦር መሳሪያ ድጋፍ አግኝቼ ሰርቫይቭ ማድረግ እፈልጋለሁ የሚል ነገር ነው። ሩሲያ እነሱ 27 እና እነዚህ ትልልቅ ዘመናዊ የሆኑ ጀቶችን ለጀነራል አልቡርሃን ለማቅረብ ፕሮሚስ ገብታለች። ልክ እንደ ሰጥቶ መቀበል። እነሱ ደግሞ ምን ፈልገዋል? የባህር ቤዝ ጀምረውት ነበረ። ኦልሞስት ከዓመታት በፊት ተጀምረው ነበረ። አሁን ግን በደንብ መጠናከር መልኩ እዛ ጋር የባህር ቤዝ መያዝ ፈልገዋል። እኔ የጀነራል አልቡርሃን ታሪክ ከኢትዮጵያ መንግስት ኮሎኔል መንግስቱ ኃይለማርያም አማራጭ አጥተው በዛ ጊዜ ማለት ነው በጣም አማራጭ አጥተው አሜሪካ ፊታቸውን አዞራባቸው። ከዛ በኋላ የሶቪየት ህብረትን ታንክ፣ ጦር መሳሪያ፣ የጦር ጀት ተቀብለው ከዚያድ ባሬ ጋር ከሶማሌ ጋር የተዋጋንበትን ያስታውሰኛል። ደስፐሬት ሆነው ደስፐሬት ስትሆን እንግዲህ ማንኛውንም አማራጭ ስላለ ማለት ነው። ይሄ የሚያሳየው ምንድን ነው? የጀነራል አልቡርሃን የፖለቲካ አቋም ሳይሆን ወይም ደግሞ ርዕዮተ ዓለም ጉዳይ ሳይሆን የሰርቫይቫል ሙድ ነው። አሁን ሩሲያ እዚህ ጋር ባህር ቤዝ መሰረተች ማለት ለአሜሪካ ትልቅ መርዶ ነው። አሜሪካና ሩሲያ በዩክሬን እንግዲህ የተወዛገቡ ነው። ያ ውዝግብ ተጎትቶ መጥቶ እዚህ ቀጠናው ላይ ማለት ነው በቀይ ባህር እጅግ በጣም አስፈላጊ ቦታ ላይ ሀፕን ካረገ በጣም ብዙ ሽኩቻዎች ይፈጠራሉ ነው። አሜሪካና ሩሲያ ይሻኮታሉ። አሜሪካ ደግሞ አሁን ኢትዮጵያን የበለጠ እያቀረበቻት ነው። በጣም እያቀረበቻት የሚሆን ምልክቱ አንደኛው ወታደራዊ አታሼው ከሳምንት በፊት መጥተው ኢትዮጵያ ወደ ቀይ ባህር እንድትመለስ ማንኛውንም ድጋፍ እናደርጋለን ብለዋል። ከኢትዮጵያ ጋር ያለንም ግንኙነት ለቀይ ባህር አካባቢ ያለው ለደህንነቱ ትልቅ አስተዋጽኦ አለው የኢትዮጵያና የአሜሪካ አጋርነት። የሚገርመው ደግሞ ጠቅላይ ሚኒስትሩ ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ በስልክ ማለት ነው የስልክ ንግግር ተደርገዋል። ሁለቱ ጠቅላይ ሚኒስትሮች እርስ በርሳቸው የተነጋገሩት ምንድን ነው? ቀጠናውን በተመለከተ የኢትዮጵያና የአሜሪካ አጋርነት እጅግ በጣም አስፈላጊ ነው የሚል ነገር ነው። የሩሲያ ተጎትቶ ወደዚህ ወደ ከአልቡርሃን ጋር አዲስ አሊያንስ ክሬት ማድረግ አሜሪካን ወደ ኢትዮጵያ በጣም ሊያጣብቃት ነው ወይ የሚል አንድ መላምት እናስቀምጥ ሲናሪዮ። ሁለተኛ አሜሪካ ከጅቡቲ በተጨማሪ የባህር ቤዝ እየፈለገች ነው። እንደውም እየተባለ ያለው ወደ የሶማሊላንድ አካባቢ ነው በጣም እያሰሰች ያለችው የሚል ነገር ነው። ያ ነገር ደግሞ ከበስተጀርባው ኢትዮጵያም ኢንተረስት አለ፣ የእስራኤልም ኢንተረስት አለ። በመሆኑም የሩሲያ ወደዚህ መምጣት ለኢትዮጵያ መልካም ነገር ይዞ ይመጣል ወይስ እንገለብጠዋለን ሳንቲሙ እጅግ በጣም አደገኛ ነገር ይፈጠራል የሚለው ነገር የተወሰነ ነው። በጣም ጥሩ ነገር ነው ያነሳው። እንግዲህ
ከዚህ በፊት ቆይቷል። አልቡርሃን ራሻን ወደዚህ ቤዝ በመስጠት ግንኙነትን ለመፍጠር ሙከራዎችን ሲያደርግ ነበር። በምንድን ነው የተገታው ካለ ሁለት ነገር ነው እንዲገታ ያደረገው። አንደኛ ከዩክሬን ጋራ ጦርነት ውስጥ በመግባቷ ራሻ በዚህ ደረጃ መታዚ አካባቢ ለመጋፈጥ የማትችልበት ሁኔታ ስለተፈጠረ ነው አንዱ እሱ። ሁለተኛ አልቡርሃንን በእነ አሜሪካኖች ከፍተኛ ማስፈራራት ሲጥሉበት ስለነበረ ነው። አሁን ይሄ ምንድን ነው የሚያመላክተው የሚለውን ነገር ካየ እንደሆነ እኔ ተደጋጋሚ አንድ ነገር የማነሳው ነገር አለ። አሜሪካ ቀይ ባህር ላይ ምንድን ነው የምትፈልገው? ምንድን ነው ብሔራዊ ጥቅሟ የሚለውን ነገር አንደኛ ሌላ ተፎካካሪ ራይቫል የሆነ ኃይል እንዲመጣባት አትፈልግም። ላይክ እንደነ ራሻ፣ እንደነ ቻይና፣ እንደነ ኢራን በዚህ ቀይ ባህር አካባቢ እንዲመጡ አትፈልግም። ብቸኛ ኃይሉ መሆን ነው የምትፈልገው ነገር ማለት ነው። አሁን ይሄ ጥያቄ ውስጥ የሚከት ነው እንግዲህ የራሻ እዚህ ቦታ ላይ መምጣት ማለት ነው። አንድ እሱ ነው። ሁለተኛው ነገር የራሻ በዚህ ደረጃ ላይ መምጣት ምናልባት ይሄ ባይፖላር የነበረው ነገር ፈርሶ አንድ አካል ብቻ ነው ያለው አሁን ዓለም ላይ ያለው ማለት ነው። ይሄ ዌስተርኑ ነው ያለው በተግባር ስታየው የዌስተርኑ። አሁን የነ ራሻ መልሶ ልክ ድሮ የነበረው ብሎክ እየተፈጠረ እያቆጠቆጠ ነው ወይ የሚለውን ነገር እንድናየው ነው የሚደረገው ነገር ነው። ይሄ ብሎክ ማቆጥቆጡና ለዛውም እኛ ያለንበት ቀጠና ላይ ቀይ ባህር አፍሪካ ቀንድ አካባቢ መምጣቱ ለኢትዮጵያ ጥቅምን ነው ይዞ የሚመጣው ወይስ ጉዳት ነው ይዞ የሚመጣ? ለኢትዮጵያ ብቻ አይደለም ባይዞ ቀንዱ አካባቢ ያሉት ለምን የሀያላን ሀገር መሻኮቻ ነው የሚሆነው ወደድክም ጠላህም አሉ። አሁን ቀጥሎ የሚሄደው ነገር ምንድነው? አልቡርሃን ቆርጧል። ሰርቫይቭ ማድረግ የሚችለው ይሄን ነው በሚለው ነገር ውስጥ ገብቷል። ራሻ ታግዘኝ በቃ ይሰጣለው አሜሪካ የፈለገችው ታምጣይ ነገር ነው። ዞሮ ዞሮ ከዚህ በኋላ ከአሜሪካ ጋር መቀጠል እንደማይቻልም ስላወቀ ነው ወደዚህ ውስጥ የገባ ነገር። ራሻን ጎትቶ እዚህ ቦታ ካመጣ ሁለት ብሎክ ይፈጠራል ማለት ነው። አሜሪካም ደግሞ ቅድም ያስቀመጥኩን ብሔራዊ ጥቅሟን ይሄን ብቸኛ እዚህ ቀይ ባህር አካባቢ ላይ ብቸኛ ኃይሉ ለማቆየትን ለማስከበር ምንድነው ልትጠቀም የምችለው የሚለው ነገር ነው የሚሆነው ነገር ማለት ትልቁ ነጥብ ነው። አዎ እዚህ ጋር እንግዲህ ምንድነው የሚሆነው? በነ ዩኤ እነዚህ ገልፍ ስቴቶች በነ ዩኤ እና በነ ሳውዲ አረቢያ የሚደረገው እገዛ አሁን ቀየረ ማለት ነው። ቀጥለኛ በአውራዎቹ ሆነ በአሜሪካና በራሺያ ነው የሚደረገው እገዛ ነው የሚሆነው። ከጭፍሮቹ ወደ አውራ መጣ ማለት ነው። ስለዚህ አንደኛ እኔ ዶንት ቲንክ አንድ የተጠበቀ ሱዳን ይቀጥላል ብዬ አልጠብቅም። ስለዚህ ሱዳን አደጋ ውስጥ ነገር ልትፈርስም አደጋ ውስጥ ሊሆንም ይችላል። ከየመን የባሰ ሁኔታ ሊፈጠር ይችላል ማለት ነው። የመን ላይ የተፈጠረ አይነት ነገር አዎ እንደዛ አይነት ነገር ሊፈጠር ይችላል። በዚህ ሂደት ውስጥ ራሻ እግራን ከመትከሏ በፊት ፈጥኖ ደራሹን በሚችለው ሁኔታ ይገዛ የተደረገ ይሄንን ከቀይ ባህሩ አካባቢ ያለውን ቦታ በፈጥኖ ደራሽ እንዲቆጣጠር የሚደረግበት ሁኔታዎች ሊፈጠሩ ይችላሉ። አንድ ይሄ ነው። ሁለተኛው ነገር ግን የኢትዮጵያን ከባለፈ ያነሳውን ነገር ነጥብ ነበር። ይኸውልህ አሁን የኢራን መጥቶ ኤርትራ ላይ መሳሪያ እያራገፉ ቀስ ብሎ የመሳሪያ ደግሞ በአንድ በኩል ለና አውትዬ ለአንድ በኩል ለና አልቡርሃን መሄድ ቀጥሎ የራሻ እዚህ አካባቢ ላይ የተሳቡ መምጣት ወደድክም ጠላህም የአሜሪካ ጠላት የሆኑ ኃይሎች ማለት ነው እዚህ አካባቢ ቀጠና አካባቢ የተከበቡ ነው ያሉት በሁለቱም መንገድ። አንደኛ ፈንዳሜንታል እስላሚስቶች አሜሪካን እንትን ለማድረግ የሚንቀሳቀሱ፣ ሁለተኛ ደግሞ የአሜሪካን ብቸኛ አራጊ ፈጣሪ በቀጠና አካባቢ መሆን የለበትም የሚሉ ኢንክሉዲንግ ቻይና። የሚገርም ነገር ቻይናን በትንነት እንዳታየው ትክክል። እነዚህም ጭምር እያየሉ እየመጡ ነው ያሉት። ስለዚህ አሜሪካን በቀጠና አካባቢ ብቻውን ያለችው ከቀጠና ውስጥ ደግሞ የተሻለ ተባባሪ የሆነ የራሱ ደግሞ ብሔራዊ ጥቅም ያለው እዚህ ቀጠና አካባቢ ላይ ኢትዮጵያ ብቻ ያለችው። ስለዚህ ኢትዮጵያን ኢምፓወር ማድረግ መቻል አለብን የራስንም ጥቅም ለማስከበር ማለት ነው። እንዴት ነው ይሄ ነገር የሚሆን የሚችለው የሚለው ነገር እንግዲህ በሂደት የምናየው ነገር ይመጣል። አሁን ውጭ ጉዳይ ጠቅላይ ሚኒስቴሩ ከእንትና ጋር አወሩ አይደል? ከውጭ ጉዳይ ሚኒስቴሩ ጋር አወራን። ኮት የተደረገው ባለፈ እዚህ መጥቶ ጎበኝቶ ሄደውን ወታደራዊ ወታችን ነው። ስለምንድን ነው አወራን? ወታደራዊ ወታችን የኢትዮጵያ ወደ ቀይ ባህር መውጣትን ፍላጎቷን እኛ እንደግፋለን የሚል ነገር ነው። ስለዚህ ጎ እየተባልን ያለ ነው ማለት ነው። ግን ጎ ስንባል አደጋም አለው። በዚህ በኩል ሱዳን ውስጥ ያለው ነገር ውስጥ ከኛ የሚጠበቅ ነገር ይኖራል።
ይህንን የራሻን ሁኔታ ውስጥ ማሳጣትን ወደንም ጠላንም ደግሞ በዚህ ሂደት ውስጥ ደግሞ ስንገባ ደግሞ ከራሻ ጋር አይኖር ጥሩ ግንኙነታችንም አደጋ ውስጥ ሊገባ ይችላል። ከሩሲያ ጋር ደግሞ በጣም ለዘመናት ኖረና ታማኝ የሆነ ነው። ታማኝም ናቸው። ባይዞ እኮ ወስተርን ተማምነ እና አሜሪካን እና ምዕራብ ሀገራችን ተማምነ እዚህ ሂደት ውስጥ መግባትም ደግሞ አደጋ ነው። ባለፈ የሴኩሪቲ ካውንስል ላይ ልንለመጥ ስንል እነዚህ ናቸው ያዳኑ። ከኢትዮጵያ ጋር አይኖር ነገር ነው ያለው። እንዴት ነው በዊዝደም ጉዳዩን መያዝ የሚቻለው የሚለውን ነገር እኛውን ቀጥታ የቀይ ባህሩን ብቻ እያየን ሌላ ነገር እንዳናበላሽ እንዴት ነው በየፈርጁ ማስቀመጥ የሚቻለው? ከአሜሪካ ጋር የሚያገናኘን ጉዳይ ላይ ቀይ ባህር ብቻ ሆኖ ከዛ የነሱን ብሔራዊ ጥቅም የሚከበርበት የእኛም ብሔራዊ ጥቅም የሚከበርበት ሄደን ግን እዚህን ራሻ ላይ እንቅፋት ወደ መሆን ውስጥ የሚንገባ ግን ከሆነ ሌላ ዋጋ ያስከፍለናል። ባክፋየር ያደርጋል። ትክክል። እዛ አካባቢ ያለው ቀጠናው አካባቢ ያለው ጉዳይ በየጊዜው የሚተራመስ ነገር ነው። ኢሳያስም የራሳቸውን የፖለቲካ ቁማር ለመቆመር እዛው አልቡርሃን ጋር ሄደው ተመልሰው ሄደዋል። ምናልባት የሩሲያ ወደዛ አካባቢ መምጣት ከአሜሪካ አንጻር እንዴት ይታያል፣ ከምዕራባውያን አንጻር እንዴት ይታያል የሚለው ነገር በስፋት አይተናል። ሌላው አጭር መረጃ እጄ ላይ ያለው ምንድነው፣ ሰሞኑን ጋርዲያን የተባለው ታዋቂ ተነባቢ የእንግሊዝ ጋዜጣ ያወጣው መረጃ ነበረ። በተለይ እዚህ ፋኖን በተመለከተ እሱን በተመለከተ ምላሽ እንዲሰጡ የፋኖ አመራር የጎጃም ፋኖ አመራር ተጠይቀው የሰጡት ምላሽ አለ። ምንድነው ጋዜጣው ላይ አንደኛ በኤርትራ ትደገፋላችሁ፣ በኤርትራ ቀጥታ ኤርትራ ሎጂስቲክ ታቀርባለች፣ የስልጠና ታቀርባለች የሚል ነገር ነው። ይህን ነገር አስተባብለዋል። ከራሳችን ከህዝባችን የወጣን የሚል ነገር ተናግረዋል። እዛው ጋዜጣ ላይ ሌላ ትኩረት የሚስበው ነገር ምንድነው፣ የፋኖ ታጋዮችን ቁጥር ወደ 20 ሺህ አድርጎት ነበረ። እኛ በ100 ሺህ የሚቆጠር ሰራዊት ነው ያለን። በመሆኑም ቁጥሩ ትክክል አይደለም ጋዜጣ ላይ እዛ የተዘገበው የሚል ነገር ማስተባበያ ሰጥተዋል። ዞሮ ዞሮ እንግዲህ ይሄ የኢንሰርጀንት ግሩፕ ወይም ደግሞ በጎሬላ ወይም በደፈጣ የሚዋጋ ኃይል በተለያየ ቦታ ፖኬት ሆኖ ስለሚደራጅ የቁጥሩን አሃዝ በአንዴ ለመገመት እጅግ አስቸጋሪ ሊሆን ይችላል። ዞሮ ዞሮ ይህን መልስ መልሰዋል። አንተ ጋር አንድ መረጃ አለ መሰለኝ። እኔ ጋር ያለው መረጃ የኦፊኮ ጉዳይ ነው። እንግዲህ ኦሮሞ ፌዴራል ኮንግረስ ፓርቲ እንግዲህ ምርጫን አስመልክቶ አዲስ መግለጫ ሰጥቷል። በዚህ መግለጫው ምንድነው እንግዲህ አንተ ራሱ ረስተሃል እኮ ምርጫ አለ ዘንድሮ ምርጫ አለና ግን የሚገርም ነገር እጩ ማስመዝገቢያ ሰዓቱ አለፈ አሉ። እንደዛ የተባለ ነውና ምርጫ አለ። ምርጫውን አስመልክቶ ባለፈ አልተሳተፈም ኦፊኮ። አሁንም ደግሞ ካልተሳተፈ ስለሚሰረዝ የግድ መሳተፍ አለብን ብሎ እንሳተፋለን የሚል አቋም መያዙን ከዚህ በፊት ገልጿል። የአሁኑ ግን ዩኒክ የሚያደርገው የምንሳተፈው አዲስ አበባ ነው ያሉ። ከአዲስ አበባ እንግዲህ ኦፊኮ ቤዙ ትልቁ የሚወዳደርበት ኦሮሚያ ክልል ነው። እሱን አልወዳደርም ኦሮሚያ ክልል ላይ አለ። ኦሮሚያ ክልል ላይ የማልወዳደርበት ሁለት ምክንያት አለ። አንደኛ ያለው ሁኔታ አስቻይ ነገር የለውም ተንቀሳቅሶ እንትን ማለት ለመንቀሳቀስ ራሱ ደግሞ ይላል መንግስት ነገሩ አስቻው መንግስት ጋር ብቻ ሳይሆን ችግሩ ታጣቂዎችም አይፈልጉም የኛን እንቅስቃሴ ወይ በምርጫ ውስጥ መሳተፋችን ስለማይፈልጉ፣ ስለዚህ ይህንን ደግሞ መቋቋም ስለማንችል ያለን አማራጭ በነፃነት ልንቀሳቀስ የምንችለው አዲስ አበባ ውስጥ ስለሆነ አዲስ አበባ የምንወዳደረው አሉ። እንግዲህ አዲስ አበባ እንግዲህ ስንት ነው? 23 ወንበር ነው። 23 ወንበር ነው። ስለዚህ ኦፊኮ በሚቀጥለው መንግስት ለመሆን ሳይሆን የሚወዳደረው በምርጫ ቦርድ እንዳይሰረዝ ተሳትፎ ነው የሚወዳደረው። እንግዲህ ሸኔም ስለማይፈቅድ አለድም እሱ ሸኔ አላለም። ታጣቂዎቹ ስለማይፈቅዱ አለድም አለ። ምናልባት ታጣቂዎቹ ይህን የመወሰን አቅም አላቸው ወይ? ከዚህ ጀርባ ያለው ነገር ምንድን ነው? ምናልባት ኢምፕሊኬሽኑ መንግስት ሞኖፖል ኦፍ ቫዮለንስ መቆጣጠር አልቻለም የሚለውን ሜሴጅ ነው ያለው ወይስ ምንድን ነው የሚለውን ነገርም ለትንተና ተጋላጭ። ትክክል፣ ጥሩ ነጥብ አንስተሃል። አሁን ሲስተማቲክ የሆነ ሜሴጅ ያለው ይመስላል ከመግለጫው በስተጀርባ። መግለጫው ዝም ብሎ የተቀመጠ አይደለም። አንደኛ ታጣቂዎቹ አይፈቅዱም ማለት ታጣቂዎቹ ሞኖፖል ቫዮለንስ ከመንግስት ሞኖፖል ቫዮለንስ ከፍተኛ ነው ማለት ነው። ታጣቂዎቹ በኦሮሚያ ክልል በሁሉም በኩል አድራጊ ፈጣሪ ናቸው። ስለዚህ እነሱ ካልፈቀዱልን ማለት መንግስት ሳይሆን አሁን አድራጊ ፈጣሪው ታጣቂዎች ነው የሚል ኢምፕሊኬሽን አለ። አንድ ነው። ሁለተኛ ያው የእነሱንም ቁመና ከሚገባው በላይ ማወደድም ሊሆን ይችላል። መንግስትንም ደግሞ በተዘዋዋሪ ማኮሰስ ሊሆን ይችላል እና ሌሎችም ተፎካካሪ ፓርቲ የሚባሉት ማለት ነው
እነሱም የኦፌኮን መንገድስ ቢከተሉ እኛም አማራ ክልል መወዳደር ለምሳሌ አማራ ክልል መወዳደር አንችልም፣ አንደኛ ፋኖ አይፈቅድልንም። ስለዚህ አዲስ አበባ እንወዳደር ቢስ አሁን አብን ይህንን የሚልበት እንትን አይመስለኝም። ለምን ስትራቴጂካሊ የፋኖ እንቅስቃሴ ለአማራ ሕዝብ ጠላት ነው ብሎ የሚያምን እኮ ነው አብን እንደዛ ነው። ገባኝ። አይፈቅዱልኝም ቢልስ እንደዛማ አይልማ። እሱ ከመንግስት ጋር ራይት ዊንግም ስለሆነ እኮ አደገኛ ነገር እኮ ነው እኮ ማለት እኮ ታጣቂዎች ተቆጣጥሯልና ስለዚህ መንግስትም ይሄን ማስጣል ስለማይችል የመወሰንና ተወዳደሩ አትወዳደሩ ብሎ በመንግስት እጅ ላይ ብቻ ሳይሆን በአማጺዎችም እጅ ላይ ነው። አይን ነገር እኮ ነው አይደል? በሁለት ስለት ነው እየቆረጠ ያለው። አሁን እሱ አማጺዎችን እንትን እያደረገ ነው ያለው ኦፊኮ ማለት ነው። አማጺዎችም የመንግስትን ሚና የተወጡ ነው አይን ነገር ነው እያለ ያለ። አብን እንዴት እንደዚህ ይላል? እነዚህ ሰዎች የትም አይደርሱም እናጠፋቸዋለን የሚል አቋም እኮ ነው ያለው አብን አይደል እንዴ? ስለዚህ ኦፊኮን ለነዛ ታክቲካል አሊያንስ ነው እንዴ? ምንድነው ለታጣቂዎቹ ታክቲካል አሊያንስ አይደለም ማለት? አይ ኦፌኮ እንደሚገባኝ ነገር ምንድነው ውጫዊ ነገር ስታይ አሁን እርግጥ ነው እንግዲህ መንቀሳቀስ ስለማይቻል ምርጫ ነው። እነዛ ኃይሎች ደግሞ ምርጫ ተካሄደ ማለት የኛን እንቅስቃሴ የኛ የምናደርገውን ትግል ዋጋ ስለሚያሳጣ ብሎ እኛን ታርጌት ሊያደርጉ ይችላሉ የሚል ጄኑን የሆነ ጥያቄ ነገር ነው። እስኪ እኮ እንዴት የምትወስደው የሚገርም ነገር ማለት ነው። ስለዚህ እኔ ይህንን ታጣቂው ስለማይፈልግ አለድም ነው የሚል ነገር ነው ያነሳው ነገር ማለት ነው። እንደውም ከዚህ ጋር ተያይዞ ምክክር ምናልባት እንደዚህ አይነት ነገር ሊል የሚችል አማራ ክልል ላይ ማን አለ ብለን ተቋሚ አብን ነው አብን ይወዳደራል። ምርጫ ራሱ ይኖራል አይኖር የሚለው ነገር ዲቤት ይፈልጋል። ሌላ ጊዜ በደንብ ዲቤት እናደርጋለን። መንግስትማ ሲሪየስ ሆነ አቋም አስቀምጧል። አካሄዳለሁ ብሏል። ምርጫ የሚካሄዳል ብሎ ነባራዊ ሁኔታ ይፈቅዳል አይፈቅድ የሚለው ነገር እሱ በደንብ ዲቤት መደረግ አለበት። ትግራይ ላይ አሁን ሊደረግ አይችልም ሙሉ ለሙሉ። ትግራይ ቀድሞ ያመጣው ሰይፍ የመዘዘው እንትን ከባድ ነው እሱ። እኔን ከምርጫ ቦርድ የሰረዛችሁኝ ካልመለሳችሁኝ ምርጫ ይባል ነገር የለም ብሏል። ምናልባት ብዙ አወዛጋቢ ነገሮች አሉ ከዚህ ጋር በተያያዘ አድማጭ ተመልካቾቻችን ባነሳናቸው ሀሳቦች እናንተም የራሳችሁን ሀሳብ እንዲሰጡ እንጋብዛችኋለን። የዛሬውን ዝግጅታችን በዚሁ ቋጭተናል። በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩን።